አቶ አምናን በአሁን ሰዓት እሷን እያያት ያለው ልክ ደግሞ የቤት ምሰሶ ወይንም ደግሞ ማለት ምን ለማለት መሰላችሁ? ምሰሶ አልኳችሁ። የሆነ ምሰሶ ካን የሆነ ቤት ይይዛል ወይንም ደግሞ የሆነ ነገር ክብደት ይዞን የተቀመጠው ግን ደግሞ ጄሪ ምንም ነገር ፋይዳ ያሌለው ባላ ሆና ቀርታለች። ባዶን ምንም ነገር የማይዝ ባላ ሆናለች። በአሁን ሰዓት በአቶ አምናን የተነሳ ምንም ነገር እንዳያገባት አያትዮ አድርጋለች። ምክንያቱም እንግዲህ በጣም በሚያሳዝን ነገር ጄሪ በሄደችበት ሚስጥሯን እየዘገዘከች ነበረ የምትገኘው ማለት ነው። ሁሉም ሰዎች ስለሷ ነገር ሲያውቁ ሚስጥርሽን እንነግርብሻለን እያሏት እየተጠቀሙበት ይገኛሉ። አንደኛ ሜርሲ፣ ሁለተኛ ደግሞ እንግዲህ አያትየዋ ተብዬዋም ተተክታለች ማለት ነው። እንዴት ነው ለምንድነው ሻንጣሽን ይዘሽ ከዚህ ቤት የማትወጭ በማለት እያስፈራራቻት ትገኛለች። ለምንድነው የምወጣው? አቶ አምናን እኮ ከሁሉም ሴቶች መርጦ እኔን እኮ ሚስት ያደረገኝ በማለት እየተናገረ ትገኛለች ማለት ነው። አያትየዋ ደግሞ እንግዲህ አሁንማ የራሱ አብሮ አደጉ አብሮ እያደጉት አብሮ ከልጅነቷ ጀምሮ የሚያውቃት የሚወዳት ሴት መታለች በማለት እየነገረቻት ትገኛለች። እና እኔስ ሚስቱ አይደለሁም እንዴ በማለት ትገኛለች። እሷ ደግሞ ያለችው ነገር ሀያትየዋ የቀደሙን የሰራሹን ጉድ አቶ አምናን እንዳያከፈለግሽ እኔ ምልሽን ነገር ሁላ አድርጊ። በእነሱ ነገር ምንም ጣልቃ ላትገቢ፣ ምንም ነገር ላትናገሪ፣ አርፈሽ አፍሽን ዘግተሽ ተቀመጪ። አለበለዛ አርፈሽ የማትቀመጪ ከሆነ እኔ ጋር ያለኝን ሚስጥሩን ሁሉን ነገር ለአቶ አምናን ሄጄ ዘግዝኬ እንደሚያደርግሽ ያደርግሻል በማለት እንግዲህ እያስፈራራቻት ትገኛለች ማለት ነው። ጄሪ እንግዲህ ልፍ ያለ ቆዳ ሲቀጠቀጥ ያራል። አንዴ ሜርሲ ስላት ታስፈራራታለች። አሁን ደግሞ አያትየዋም ተደግማለች ማለት ነው። እያየች ጄሪ እንግዲህ ያየችውን እንዳላየች የሰማው እንዳልሰማች ትገኛለች ማለት ነው። እንደዚሁም ደግሞ ከአዲሷ ልጅ ጋራም ተነጋግረዋል ማለት ነው። እንግዲህ አቶ አምናን አንቺ ነሽ እንደ ሚስቱ እያለቻት ነበረ ማለት ነው። አዎ እኔ ነኝ ሚስቱ እያለች ነበረ ማለት ነው። ምክንያቱም እንግዲህ በጣም በሚያሳዝን ነገር ሚስቱ ከሆንሽ ምን እንትን 80 ያስራችኋል እንዴ? እንደዚሁም ደግሞ በአካውንትሽ ብር ጨምሮልሻል እንዴ? እያለቻት እየጠየቀቻት ነበረ። አይ እሱ እንኳን አይደለም በማለት እየመለሰችላት ነበረ ማለት ነው። አየሽ ሚስቱ ብትሆኝ ኑሮ ይሄንን ነገር ያደርግ ነበረ። ስለዛን ባቶኝ ነው ይሄንን ነገር ያላደረገልሽ። ለማንኛውም ሲቀልድሽ ነው። እናንተ ማለት በጣም ለሰዎች ምሳሌ የምትሆኑ ባልና ሚስቶች ናችሁ። በጣም ነው ደስ የምትሉት በማለት እንግዲህ እያለች እየተሳለቀችባት ትገኛለች ማለት ነው። ጄሪ በዚህ አጋጣሚ በጣም በንዴት ውስጥ ትገኛለች ማለት ነው። እንግዲህ በጣም በሚያሳዝን ነገር እዚህ ቤት እየተፈጠረ ያለው ነገር በጣም ከባድ ነገር እየተፈጠረ ይገኛል ማለት ነው። ሜርሲና አያትየዋም እንግዲህ ተያይዟል ማለት ነው። አያትየዋም ሜርሲን እየፎገረቻት ትገኛለች ማለት ነው። ልጅቷን እዚህ ቤት ያሉ ሰዎችን እንዴት አይሻቸው እያለ ትገል ምናቸውም የሚያምር አይደለም በማለት እንግዲህ ሜርሲ ፊት እየተናገረ ትገኛለች ማለት ነው። ሜርሲሻም እንግዲህ ከት ብላ እየሳቀች ነበረ ማለት ነው። ከዛን ያቶ አምናን አያት ምንድነው ያለችው? ምን ያስቅሻል? እዚህ ቤት እኮ የተባሉት ግማሾቻቸው አይደለም የተባሉት ሁሉም ሰው ምንም የሚያምሩ አይደለም ነው ያለችው። ይሄ ነገር ደግሞ እንዴት ሊያስቅሽ ይችላል? በማለት እንግዲህ አያትየዋ እየተናገረቻት ትገኛለች ማለት ነው። ሜርሲሻን እንግዲህ ያየችውን እንዳልሰማች ያየችውን እንዳላየች እየሆነች እያሳለፈች ለጊዜው ትገኛለች። እቺ አሮጊት ምንድነው ከኔ የምትፈልገው? ራሳቸው ይሳሳቃሉ። መሳቁን እንኳን ለኛ በህብረት እንድንስቅ አይፈቅዱልንም እያለች እንግዲህ ከአቶ አምናን ጋራ በልጅነታችሁ እኮ በጣም ነበረ ደስ የምትሉት፣ በጣም እየተሳሳቃችሁ ነበር ያደጋችሁት በማለት እንግዲህ እየተናገረች ትገኛለች ማለት ነው። እንግዲህ አራጉቷ ደግሞ የአቶ አምናን አያት ደግሞ አንዳንድ ሰዎች ናቸው ልጅነታቸው እንኳን የማያምርባቸው እነሱ አሉ። እናንተማ በጣም ነበር የምታምኑት እያለች እንግዲህ ሜርሲና ካያደረገቻት ትገኛለች ማለት ነው። እንግዲህ ከዛም በኋላ የተፈጠረው ነገር ምንድነው? አቶ አምናንን እንግዲህ አዲሷ ልጅ ነች ከእስር ቤት የሚያወጣቻት ማለት ነው። አሁን ደግሞ ሜርሲና እንግዲህ ሙስጠፋ ተያይዟል ማለት ነው። ሜርሲሻ እዚህ ቤት ለምን እንደተቀመጥክ አሳምሬ አውቃለሁ። ምክንያቱም
ከሲፋን ጋር ከዚህም በፊት ያደረጋችሁትን ነገር ሁሉን ነገር አውቃለሁ። ሲፋን ጋር ደውለክ ያልጨረስኩት ነገር አለ አሁንም አብረን እንድንሰራ እፈልጋለሁ ብላ እንድትነግራት እፈልጋለሁ በማለት እንግዲህ እየነገረችው ነበረ ማለት ነው። እሱ ደግሞ ምንድነው ከሲፋን የበለጠች እኮ አጠገብሽ ጄሪ የምትባለው አለ ከጄሪ ጋር አብረሽ መስራት ይጠበቅ ከዚህ ጄሪ ጋር ስሪ ብሏታል ማለት ነው። እንግዲህ ከዛም በኋላ እንደዚህ ስላት በጣም ነበር የተናደደችው ማለት ነው። መቼ ነው አንተ እስከዚህ ቤት የምትወጣው ወይንስ እስከምትያዝ ነው እንዴ የምትጠብቀው በማለት እየነገረችው ትገኛለች ማለት ነው። እሱ ደግሞ ያለው እንግዲህ መቼስ ብቻችን ከወጣንም ብቻችን አይደለም ከተያዝንም ብቻችን ሰው የምንያዘው እንደኛው ከኛ መሰሎቹ ጋር ነው የምንወጣው ብሏታል ማለት ነው። ማለት እኔን እያስፈራራኸኝ ነው እንዴ እያለችው ትገኛለች ማለት ነው። ማስፈራራት ሳይሆን ይሄ ያለ ነገር ነው። ምክንያቱም እኔ ከያዝኩ ማለት አንቺም ጄሪም አለቀልሽ በማለት ነው እንግዲህ እያለ ይገኛል ማለት ነው። እዚህ ቤት ግን ምን አይነት እንግዲህ ሙስጠፋም እንግዲህ እየዛተ ይገኛል አሁን በእርግጠኝነት እኔ አንድ ነገር ከዚህ ቤት ችግር ከተፈጠረ በእርግጠኝነት ጄሪም ደግሞ ሜርሲም ከዚህ ቤት የሆነ ነገር መሆን አለባቸው እያለ እየዛተባቸው ይገኛል ማለት ነው። አቶ አምናን ደግሞ እንግዲህ ደውሎ ምን እያደረገ ነው? በአሁን ሰዓት እያደረገ ያለው ነገር ሙስጠፋን የስልክ ጥሪውን መቆጣጠር አለባችሁ። ከማን ጋር እንደሚያወራ የት እንዳለ እንዴት እንደሆነ ነገሮች ሆኖላ ማወቅ አለባችሁ በማለት እንግዲህ አሳልፎ ሰጥቷል ማለት ነው። በአሁን ሰዓት እንግዲህ እኔ እንደማስበውና እንደማቅደው ሙስጠፋ የሚያዝበት ሰዓት እየደረሰ ይገኛል ብዬ አስቤያለሁ ማለት ነው። ምክንያቱም ስልኩ ተጠለፈ ነገሮቹን ላይ ይታወቃሉ። ከዛን አቶ አምናን ችግር ይፈጠራል። ከዛም ደግሞ የሜርሲም ያደረገችው ነገር እና እንደዚሁም ጄሪ እዛ ቤት የፈጠመችው ፍጻሜ ነገሮች ሁላ ያልቅላችኋል ማለት ነው። በጣም ከባድ ነው። ቤተሰቦቼ ግን ደግሞ ሁላቸውም ባይጠፉ ከዚህ ቤት ባይወጡ በጣም ደስ ይለኛል ማለት ነው። ሲፋንም ሄዳ እስካሁን አልመጣችም፣ ግን ደግሞ መምጣቷ የማይቀር ነው ብዬ አስባለሁ። ሁላቸውም ወይንም ደግሞ ሌላ ቤት ሆኖ ቢሰሩ በጣም ደስ ይላል ብዬ ነው የማስበው። አንድ ቤት ብቻ ሳይሆን ማለት ነው። እና ቤተሰቦቼ የምልላችሁ ፈልጌ ነው እዚህ ቤት ያለ ጉዳይ እንግዲህ አቶ አምናን በአሁን ሰዓት ከዚች ልጅ ጋር ሸሽ ገዳይ እያለ ይገኛል ማለት ነው። በስተመጨረሻ ልጅቷ እንግዲህ በፍጹም ብሌንን አግኝታት ነበረ እዚህ ቤት እንዴት በጣም የሚገርመው ነገር በጣም የፊታቸው የተለዋወጠ ሀሳባቸው የተለዋወጠ ብዙ ሰዎች እዚህ ቤት አሉ በማለት እንግዲህ ለብሌን እየተናገረ ትገኛለች ማለት ነው። ብሌንም እኮ እኛ እኮ ብዙ አይደለንም በጣም ትንሽ ነን እያለች ትገኛለች ማለት ነው። እንግዲህ ብሌን በጣም አስግቷታል ማለት ነው እቺ ልጅ። ምክንያቱም ለእናት ሳራ ኩሽና ሄዳ እቺ ልጅ ማነች? ስለዚህች ልጅ ማወቅ ፈልጋለሁ ደግሞ በጣም እያሳሰበችኝ ትገኛለች። አቶ አምናንም እሷን ካየ ጀምሮ እኔ ጣል እያረገኝ ይገኛል በማለት እንግዲህ ለእናት ሳራ እየነገረቻት ትገኛለች። እናት ሳራም እባክሽ ልጄ ምንም ነገር እንዳትቀኝ በማለት እንግዲህ እየነገረቻት ትገኛለች ማለት ነው። እንግዲህ እቺ ልጅ አብሮ ከአቶ አምናን ጋር ወክ አድርጎ ሲመጡ ጄሪ ነች። የሚገርመው ነገር በሩ ተንኳኩቶ ራሱ እጅ በእጅ ተያይዞ ይከፍቶ የገቡት ማለት ነው። ጄሪ በአሁን ሰዓት በጣም እያዘነችና ውስጧ እየተሰበረ ይገኛል ማለት ነው። በስተመጨረሻ ግን ልጅቷ እንግዲህ የአቶ አምናንን ጃኬት በር ላይ ጥራ ወይ ደግሞ ጄሪ ወይ ደግሞ አንድ ሰው መጥቶ እንዲያነሳ ያሉበትን ሁኔታ እንዳዩ ፈልጋ በእርግጠኝነት ለጄሪ ነበረ፣ ግን ደግሞ ጄሪ ሳይሆን ያነሳችው ብሌን ነች ማለት ነው። በጣም ነው የሚያሳዝነው። ብሌን እንግዲህ የበለጠ አሁንም ልቧ